ኛቹፍ ጅራታሞ ጅራቹፍ ኛታ ለመብላት ነው የምትኖረው ወይስ ለመኖር ነው የምትበላው? አሻማሻማ ከምጅርቱ የዛሬውን ቪዲዮ አይቶ አፋን ኦሮሞ አልገባኝም የሚል ሰው ካለ በግል አስተምረዋለሁ። ቪዲዮ ከና አማዱማት ይላሌ አማሪፋን አንገሌ ነምኒ ጀዱ ዮጅራቴ ቆባቲና ዱቢሶ ቆባ ነምበር ሲሳ ቴሌግራም ዳንጀቹዳ እስከ መጨረሻው ድረስ ይህ ቪዲዮ ትንሽ ይለያል። እስከ መጨረሻው ድረስ አይታችሁ ልትታዘቡኝም ስለምትችሉ ይህን ቪዲዮ ነው እንደዚህ የሚያካብደው ልትሉ ስለምትችሉ የማይሆን ነገር አልነግራችሁም። ዛሬ የምናየው ስለምንድን ነው? ሁሌ ስለምናደርገው ድርጊት ወከነሞ ጎቻ የሮ ሁንዳ ጎኑፍ ሲምፕል ፕሬዘንት ቴንስ ጀናን አፋን እንግሊፋም ሲምፕል ፕሬዘንት ቴንስ ስለሚባለው ነው። ስለ ቴንሶች እያወራን 157 158 159 ላይ ደርሰናል ማለት ነው ዛሬ። በዚህ ስር የምናያቸው በአብዛኛው ሀቢት ስለሆኑብን ነገሮች ሀቢቹዋል አክሽን ይባላል እንግሊፋን ጀቹ ሀቢቹዋል አክሽን ወይም ደግሞ ልምዳችንን የምንገልጽበት ልምድ ወይም ደግሞ ሀቢት የሚባለው አመሌፈና ይባላል። አመሌፈና ልምድ ማለት ነው። ለምሳሌ መጸለይ ሊሆን ይችላል፣ መብላት፣ መጠጣት፣ ሽንት ቤት መሄድ፣ መተኛት፣ መነሳት የመሳሰሉ ነገሮች እነዚህ ሁሉ ሀቢታችን ናቸው ወይም ደግሞ አመሌፈና ኬኛቲ። አሁን እንደሚታወቀው ከራሳችን ለመጀመር እኔ ብለን እንጀምር እስኪ። ሁሌም ማንኛውም ነገር ኦፊራ ጀልቀባ ወካንሞ ከራስ ይጀምራል። እኔ ማለት አኒ ማለት ነው። አኒ ማለት ነው። ለምሳሌ ጠዋትና ማታ ጸልያለሁ ልበል እስኪ። ጠዋትና ማታ ጸልያለሁ። ገነማፍ ገልገላ ጠዋትና ማታ ማለት ምን ማለት ነው? ገነማፍ ገልገላ ይባላል። ነንከረዳ ገነማፍ ገልገላ ነንከረዳ ጠዋትና ማታ እጸልያለሁ ማለት ነው። I pray in the morning and at night ማለት ነው። I pray ማለት ምን ማለት ነው? ጸልያለሁ ነው። praying ማለት ምን ማለት ነው? መጸለይ በእንግሊዘኛው ማለት ነው። ያው አንዳንድ ቦታ ላይ ጨምርላችኋለሁ ትዝ ሲለኝ ነው። እዚህ ጋር ከደቹ ማለት ምን ማለት ነው? ከደቹ ዋናው ቃል ከደቹ ነው። መጸለይ ማለት ነው። መጸለይ ነው ከደቹ። መለመን ማለትም ይሆናል። ከደቹ መለመን ሊሆን ይችላል፣ መጸለይ ሊሆን ይችላል። የሁለቱ ልዩነት ያው ይገባችኋል ብዬ አስባለሁ። በእርግጥ መጸለይ ማለት እግዚአብሔርን እንደመለመን ነው አይደለም? ግን አንዳንድ ጊዜ ደግሞ ሰውንም እንለምናለን። ነምኒ ቀበኛ ወካንሞ ቀርሽ ከደቱ ማልጀደማ እነግራችኋለሁ። መጀመሪያ ግን እስኪ እነዚህን እኔ አለምንህም ወይም አለምንሽም ማለት ምን ማለት ነው? ሲንከረዱ ሲሂንከረዱ ይሄ ማለት ባጭሩ ምን ማለት እንዴት ተብሎ ሊጻፍ ይችላል? ሲንከረዱ አጠር ይደረጋል ማለት ነው። ረገጥ እያደረግን የምናልፋቸው ፊደላት ስላሉ ሲንከረዱ ማለት ነው። ኢመኬቲ የራስ ጉዳይ የራስሽ ጉዳይ። ሲንገበሩም ይባላል አልለማመጥህም እንደማለት ነው። እሺ ቅድም ብያችሁ ነበረ ነምኒ ቀርሽ ወካንሞ ቀበኛ ከረቱ ተኮ ማልጀደማ ማሪፋን ለማኝ ጀደማ ለማኝ አፋን ኦሮሞ ምን ማለት ነው? ከደቱ ለማኝ ማለት ነው። እናንተ ግን እንደዚህ እንዳትሉ ሰበቢንሳስ ኩን አራብ ሶዳ ዋንቴፍ ጀቹ ስድብ ነው። የለማኝ ልጅ ሲባል ሰምታችሁ ታውቃላችሁ? የለማኝ ልጅ ስድብ ነው በጣም። ምን ማለት ነው? ኢልማ ከደቱ ይባላል። ኢልማ ከደቱ። እነዚህ በመንደር ውስጥ የሚሄዱት ምን ይባላሉ? በእንግሊዘኛው ቤጋር ይባላሉ። ጸላይ ምን ይባላል? ፕራየር ይባላል። የሁለቱ መለመንና መጸለይ በእንግሊዘኛው እንደዚህ ልዩነት አላቸው። ለማንኛውም አሁን ደግሞ እሷ ወደሚለው እንሄድ። እሺ ዱካን እሺን በእሷ ስር ምሳሌዎችን እያየን እንሄዳለን። እሷ ሁል ጊዜ ትጸልያለች። እሷ ሁል ጊዜ ትጸልያለች። አፋን ኦሮሞን እሺን የሮሁንዳ ኒከደቲ እሺን የሮሁንዳ ኒከደቲ እሺን የሮሁንዳ ከደቲ ምን ማለት ነው? እሷ ሁል ጊዜ ትጸልያለች ማለት ነው። she always prays ማለት ነው። she always prays ይሆናል በእንግሊዘኛ ከፈለጋችሁት ማለት ነው። አሁን ደግሞ እሱ ወደሚለው እንሄድ። እሱ ወይም ኢኒ ዮካን ኢሳ። እዚህ ጋር ኢኒ የሚለውና ኢሳ የሚለው እሱ ለማለት ነው። ነገር ግን አንዳንድ ጊዜ ሰብጀክት እና ኦብጀክት ሲሆኑ ይለያያሉ ማለት ነው ትርጉማቸው። አሁን በዚህኛው እንይ። እሱ ይጸልያል። እሱ ይጸልያል ማለት ነው። እኒ ኢንከደታ ማለት ነው። ኢንከደታ ብዙ ጊዜ ሰዎች ሂን ይጠቀማሉ። ሂንከደታ ሳይሆን ኒከደታ ወይም ኒ ተጠቀሙ። ብዙ ጊዜ በጽሁፍ ኒ ነው የሚገባው። በንግግር ጊዜ ግን ኢንከደታ ይችኛዋን ልናስገባ እንችላለን ማለት ነው። አሁን ሂን መቼ እንደምንጠቀም ላሳያችሁ። ለምሳሌ እሱ አይጸልይም ብንልስ እኒ ሂንከደቱ
inni hin kadhatu. Argitanii mini hin negeetiቭ nutti agarsiisti waan ta'eef hin kadhatu እሱ አይጸልይም ይሆናል። እሷ አትጸልይም እሷ አትጸልይም ሲሆን ደግሞ ኢሼን hin kadhattu isheen hin kadhattu እዚህ ጋር አሁን ዋንተ ኮና ቀበዳ ኢኒ hin kadhatu isheen hin kadhattu ማሊፍ hin kadhatu አንድ ቲ ብቻ ነች ያለችው አይደል? hin kadhattu ሁለት ቲ ስላለ ይጠብቃል ማለት ነው። እዚህ ጋር ሰገሌ ጀባፊ ሰገሌ ላፋ ካንጀኑ ሰከናቲ ጀቹዳ የሚጠብቅና የሚላላ። ስለዚህ ተነባቢ ፊደሎች ወይም ደግሞ ቁቤ ዱቢፈማ ካንጀደማን ሁለት ሲሆኑ እዚያ ጋር ምን ይሆናል ማለት ነው? የአፋን ኦሮሞ ቃል ይጠብቃል ማለት ነው። እነዚህ አሁን ቲቲ ዱቢፈማ ነው የሚባሉት ወይም ደግሞ ተነባቢ። ስለዚህ እነዚህ ሁለት በሚሆኑ ሰዓት ሂንከደቱ ታጀቻዳ ሺ ዳዝንት ፕሬይ ማለት ነው። እዚህ ጋር ሺ ዳዝንት ፕሬይም ለሴት ማለት ነው። ሺ ዳዝንት ፕሬይ ለወንድ ሲሆን ደግሞ ሂ ዳዝንት ፕሬይ። አንተ አንቺ ወደሚለው ደግሞ እንሂድ። አቲ ዮካንሞ ሲ ይባላል። አቲ የምንለውና ሲ የምንለው ልዩነታቸው ምንድነው? ሳብጀክት እና ኦብጀክት ሆኖ ስለሚያገለግሉን ነው ማለት ነው። እሱን አሳያችኋለሁ። አሁን ለምሳሌ መማር ትፈልጋለህ፣ መማር ትፈልጋለህ፣ መማር ትፈልጊያለሽ፣ መማር ትፈልጋለህ፣ መማር ትፈልጊያለሽ። አሁን ዝም ብሎ የተቀመጠ ነገር ነው ይሄ እናውቃለን ማለት ነው። አፋን ኦሮሞ ማልታ በረቹ በርባዳ። አሁን አንተ መማር እንደምትፈልግ ወይም አንቺ መማር እንደምትፈልጊ ስለማቅ ነው እንደዚያ ምለው ማለት ነው። ባላቅስ ኖሮ መጠየቅ አለብኝ አይደል? እምቤ ኩታናን ጋፈቹን ቀባ ከናፉ አሲረቲ ማልታ መለቶ ጋፊ ገላ ጀቹዳ። ከናፉ መማር ትፈልጋለህ፣ መማር ትፈልጊያለሽ ይሆናል ማለት ነው። እዚህ ጋር አፋን ኦሮሞዳኒስ በረቹ በርባዳ ተአ ጀቹዳ። በረቹ በርባዳ መማር ትፈልጋለህ፣ መማር ትፈልጋለህ፣ መማር ትፈልጊያለሽ ይሆናል ማለት ነው። አፋን አማራን አከሚቲ ጋፊ ጋፈና ጀተኒ ነጋፈቱ አክሰንት ይዳና አዳባስና ጀቻዳ። ስለዚህ መማር ትፈልጋለህ፣ መማር ትፈልጊያለሽ። በረቹ በርባዳ ተአ ጀቻዳ። መማር እፈልጋለሁ፣ መማር እፈልጋለሁ። በረቹን በርባዳ ዮካን በረቹ በርባዳ ታ I want to learn አንተ ወይም አንቺ አሁን ቅድም ያልኳችሁ እዚህ ጋር አሁን ደግሞ ሲ አንተ ወይም አንቺ ሲ ዮካን አቲ ማለት ይሆናል። ልዩነታቸው ግን በምንድነው? ሳብጀክት እና ሳብጀክቲቭ ፕሮናውን ኤንድ ኦብጀክቲቭ ፕሮናውን በመሆን ነው ማለት ነው ልዩነታቸው። አሁን በዚህኛው እንመልከት። ይችኛዋ ብዙ ጊዜ ኦብጀክት ናት፣ ኦብጀክቲቭ ፕሮናውን ትባላለች። ይሄኛው ደግሞ ሳብጀክቲቭ ፕሮናውን ይባላል። አሁን ተመልከቱ። እሷ ትወድሃለች፣ እሷ ትወድሃለች። ኢሼን ሲጃለቲ ይሆናል። እሷ ትወድሃለች። ሲ እዚህ ጋር መጣች። አሁን እዚህ ጋር ኦብጀክት ናት። አያችሁ? ሲጃለቲ ታአጀቻለ። ትወደኛለች፣ እወዳታለሁ። ትወደኛለች ሲሆን ነጃለቲ ይሆናል። ትወደኛለች ነጃለቲ ታ። እወዳታለሁ ሲሆንስ ነንጃለዳን ማለት እወዳታለሁ ማለት ነው። እወዳታለሁ ወይም እወደዋለሁ ማለትም ይሆናል። ይሄኛው ነንጃለዳን ሲሆን እወደዋለሁ ማለትም ይሆናል። አሁን ደግሞ እሱ ራስ ወዳድ ነው እንበል እስኪ። እሱ ራስ ወዳድ ነው። እኒ ኦፍ ጃለታዳ ዮጀኔ ማልጀቹ ኬኛቲ እሱ ራስ ወዳድ ነው ማለት ነው። እሷ ራስ ወዳድ ናት ለማለትስ እሷ ራስ ወዳድ ናት ዮጀቹ በርባኔው አፋን ኦሮሞን ከምጀና ኢሼን ኦፍ ጃለቱዳ እሷ ራስ ወዳድ ናት ማለት ነው። ኦፍ ጃለቲ ካል ራሷን ትወዳለች ማለት ነው። ኦፍ ጃለታ ካልን ደግሞ ራሱን ይወዳል ማለት ይሆናል። ገባችሁ አይደል? እነሱ ወይም ደግሞ ኢሳን ወደሚለው እንሄድ። እነሱ ወይም ኢሳን። እነሱ አይዋደዱም። ለምሳሌ እነሱ አይዋደዱም ማለጀን ኢሳን ወልሂንጃለተን ዮጀኔ እነሱ አይዋደዱም
ማለታችን ነው ማለት ነው። ወልጃለችው ወይም ወልጃለችው ማለት ነው መዋደድ ማለት ነው። ስለዚህ ኢሳን ወሊን ጃለተን ካልን ደግሞ አይዋደዱም እያለን ነው ማለት ነው። ወልጃለዳ ተዋደዱ። አንዳንድ ጊዜ ደግሞ ይሄን ሲምፕል ፕሬዘንት ቴንስ የምንለውን ለምን ነገር ልንጠቀምበት እንችላለን? ለቋሚ ወይም ደግሞ ተፈጥሯዊ ለሆኑ ነገሮች ወይም ተፈጥሯዊ የሆኑ ቋሚ የሆኑ ነገሮችን ለመግለጽ ዋንቶታ አበታታን ኢብሱ ዳፍ ቲፈየደምና ጀቹዳ። አበታ ማለት ምን ማለት ነው? ቋሚ የሆነ ነገር ማለት ነው። ወይም ደግሞ ሱፐርናቹራል እንለዋለን። ዋንታ ጅጅረሙ እንደንደኘ ጀቹዳ መቀየር የማይችል ነገር ሁሌ ይኖራል አይደለ? ስለዚህ እሱን ለመግለጽ እንጠቀማለን። ፀሐይ በምስራቅ ትወጣለች እንበል እስኪ። ፀሐይ በምስራቅ ትወጣለች። ያው ናቹራል ነው። ከዚህ በፊትም በምስራቅ ነው የምትወጣው፣ አሁንም በምስራቅ ነው፣ ወደፊትም በምስራቅ ነው። ኩን አበታዳ ከናፉ አፋን ኦሮሞን አዱን ከረባሃባቲ ጀን አዱን ከረባሃባቲ። ከረባሃ ማለት ምን ማለት ነው? በምስራቅ ማለት ነው። ባሃ ማለት መውጫ ወይም ደግሞ ምን ማለት ነው? ምስራቅ የምንለው ማለት ነው። ስለዚህ ባቲ ትወጣለች ይሆናል። እሺ በተቃራኒው ደግሞ ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች ካልንስ አዱን ከረሊጣ ሊጢ አዱን ከረሊጣ ሊጢ ጀና። ሊጣ ማለት ምን ማለት ነው? ሊጣ ማለት መጥለቂያ ወይም ደግሞ መግቢያ እንደማለት ነው። ለምሳሌ ወለጋ ሊጣ፣ ሸዋ ሊጣ ሲባል ትሰማላችሁ አይደል? የአካባቢ ቦታ። ስለዚህ ከምን የመጣ ነው ማለት ነው? ቦታውም ወደ መጥለቂያ ነው ያለው አይደል? ሲታይ በካርታ ላይ ከዚያ የመጣ ነው ማለት ነው። ስለዚህ ፀሐይ በምዕራብ ትጠልቃለች፣ አዱን ከረሊጣ ሊጢ፣ ፀሐይ በምስራቅ ትወጣለች፣ አዱን ከረባሃ ባቲ ጀና ጀቹድ። ይሄ ማለት ዘ ሰንሴትስ ኢን ዘ ዌስት ማለት ነው። ዘ ሰንሴትስ ኢን ዘ ዌስት የምንለው ነው። አሁን በጣም ጠቃሚ የሆነ ነገር ነው የምነግራችሁ። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ላይክ ማድረጋችሁንም እርግጠኛ ሁኑ። እዚህ ጋር ከደረሳችሁ ከዚህ በኋላ እንዳታቋርጡ ፕሊስ። በጣም ጠቃሚ የሆነ ነገር ስለምታገኙበት ማለት ነው። አሁን ያለ ጥያቄና በጥያቄ እናያለን። ደግሞ ጋፊዳን ፊ ጋፊ መሌ እናያለን። ለምሳሌ ቤክታ፣ ኢሞ፣ ማል፣ ኤሳ፣ ማሊፍ ወዘተ ወዘተ ኢሳን ከና ፈየደምኔ ጋፊዳን ዮካንሞ ጋፊ መሌ ሴንቴንሶታ ወጀና ጀቻዳ። ታቃለህ ወይም ታቂያለሽ፣ ታቃለህ፣ ታቂያለሽ እንላለን። አሁን እዚህ ጋር ምንም አይነት ጥያቄ የለም። ታቃለህ፣ ታቂያለሽ። ስለዚህ አሁን ምሳሌዎችን ላሳያችሁ። ትንሽ ያመኛል ታቃለህ፣ ትንሽ ያመኛል ታቃለህ፣ እንዲሁም ትንሽ ያመኛል ታቂያለሽ። አማ ጋፊ ጋፈቻ እንጅሩ ጢቆነ ዱኩባ ቤታ፣ ጢቆነ ዱኩባ ቤታ የን ትንሽ ያመኛል ታቃለህ፣ እንደዚህ ሆኛለሁ ታቃለህ፣ እዚህ ቦታ ሄጄ ነበር ታቃለህ የምንልበት ጊዜ አለ አይደለም? ስለዚህ እሱን ለመጠቀም ትንሽ ያመኛል ታቃለህ፣ ጢቆነ ዱኩባ ቤታ፣ ትንሽ ያመኛል ታቂያለሽ፣ ጢቆነ ዱኩባ ቤታ እንላለን። እንደዚሁም ደግሞ ለምሳሌ ደከመኝ ታቃለህ፣ ደከመኝ ታቂያለሽ። አፋን ኦሮሞ ማልጀና ነንደደቤ ቤታ፣ ነንደደቤ ቤታ ኖርማል የሆነ ኮሚኒኬሽን ነው ማለት ነው። ዛሬ ስራ ላይ ነው ያልኩትና በጣም ደከመኝ ታቃለህ፣ ሀራ ጉያ ጉቱ ወጆጀቻን ኦሌ ነንደደቤ ቤክታ፣ ዛሬ ቀኑን ሙሉ ስራ ሰራውዬ ደከመኝ ታቃለህ፣ ደከመኝ ታቂያለሽ። አይ አም ታየርድ ማለት ነው። አይ አም ታየርድ። አሁን ደግሞ እንደዚህ እንዳትሉኝ፣ ምን ታውቃለህ፣ ምን ታውቃለህ ወይም ደግሞ ምን ታውቂያለሽ ሲሆንስ አሁን ጋፊ ተኤጀቹዳ። አሁን ምን ሆነ? ጥያቄ ሆነ። ማልቤክታታ ምን ታውቃለህ ወይም ደግሞ ምን ታውቂያለሽ ሲሆን ማልቤክታታ፣ ማልቤክታ ዋድዩ ነው ማለት ነው። ዋድዩ ነው ምን ታውቃለህ ይሆናል። ምን ትወዳለህ፣ ምን ትወዳለህ ሲሆንስ ወይም ምን ትወጃለሽ ማልጃለታ፣ ማልጃለታ ማለት ምን ትወዳለህ፣ ምን ትወጃለሽ ማለት ነው። ዋት ዱ ዩ ላይክ ማለት ነው። ዋት ዱ ዩ ላይክ። ለምን ትደክማለህ፣ ለምን ትደክማለህ ሰው እንደሆነ ያመሰግን። ማፍደደብዳ፣ ማፍደደብዳ እንደዚህ ማለት ትችላላችሁ። አሁን ደግሞ ኢሞ ያልኳችሁ ወይም ደግሞ ሞ ብለን እንደ ጥያቄ የምንጠይቅበትን ላሳያችሁ ይችን ነገር ማለት ነው። ለምሳሌ ይሄን አንብቡት እስኪ። ኛቹፍ ጅራታ ሞ ጅራቹፍ ኛታ፣ ኛቹፍ ጅራታ ሞ ጅራቹፍ ኛታ ምን ማለት ነው? ለመብላት ነው የምትኖረው ወይስ 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 እዚህ ጋር ማለት ነው። ወይስ ሞ ማለት ነው። ወይስ ለመኖር ነው የምትበላው? ለመብላት ነው የምትኖረው ወይስ ለመኖር ነው የምትበላው?
ኛቹፍ ጅራታሞ ጅራቹፍ ኛታ ለመብላት ነው የምትኖረው ወይስ ለመኖር ነው የምትበላው ማለት ይሆናል። እናንተ እስኪ ለየትኛው ነው የምትኖሩት? ኛቹፍ ጅራቱሞ ጅራቹፍ ኛቱ። ጥያቄ ልጠይቃችሁ። ለምሳሌ ይሄኛው ለወንድ ነው። ኢራፍ ፈየደምኔ ሰከና ኛቹፍ ጅራታሞ ጅራቹፍ ኛታ ካንጀሩ ከና ጠላፍ ዮካንሞ ለሴት ሲሆን ወይም ደግሞ ጠላፍ ማለካ ጀኑ አማሪፋና በሬሳ ኮሜንት ጀላቲ። እስከዚህ ደቂቃ ድረስ ስትከታተሉኝ ስለነበረ ባየ ሲንገለቴ ፈዳ ገለቶማ ባይ ባይ።